በወለል አንድ አባወራ ይሆንና አንድ ህንፃ ላይ 5 አባወራ ብቻ የሚኖረው ሆኖ በቪላ ስታንዳርድ የሚሰሩ ኮምፓውንድ የሆነ አፓርትመንት ቤቶችን ነው ለሽያጭ ነው ያወጣናቸው ማለት ነው። ከብሎክ ብሎክ በቂ የሆኑ ስፔሶች አሉ። ግሪን ኤሪያ፣ የልጆች መጫወቻ፣ ለፓርኪንግ አገልግሎት የሚሆኑ እዚሁ ቦሌ ቡልቡላ ላይ 60 ሺህ ካሬ ላይ የሚያርፍ ኮምፓውንድ መንደር ገንብተን አስረክበናል ማለት ነው። አጠቃላይ ኮምፓውንዱ 30 ሺህ ካሬ ሜትር ላይ ነው የሚያርፈው። የካሬ አማራጮቹ ባለ 2 እና ባለ 3 መኝታ ቤቶች ነው ያሉ። ሳውንድ ፕሩፍ ሲስተም የሆኑ በኳሊቲ በቪላ ስታንዳርድ የተሰሩ አፓርትመንት ቤቶች ናቸው ማለት ነው። በ5 ዙር ክፍያ እስከ 1 ዓመት ያለምንም ኢንተረስት ሬት የሚከፍሉት ይሆናል ማለት ነው። በካሬ 127 ሺህ ብር ከነ ፊኒሽንጉ ማለት ነው። በ1 ዓመት ጊዜ ውስጥ የምናስረክበው ነው የሚሆነው። 65% ደርሷል ፕሮግረሱ። ሰላም ተመልካቾቻችን እንደምናላችሁ። ይህ የመጠለያ ፕሮግራማችን ነው። በዛሬው የመጠለያ ፕሮግራማችን በአይነታቸው ለየት ያሉ በፍሎር 1 አባወራ የሆኑና ጂ+4 የሆኑ አፓርትመንት ቤቶችን በቦሌ ቡልቡላ እያቀረበ የሚገኘውን ካንጋሮ ሪል ስቴት ጋር ተገኝተናል። እንግዲህ በሚኖረን ቆይታ እነዚህ የቤት አማራጮች ምን ይመስላሉ፣ የካሬ መጠናቸው እንዲሁም ደግሞ ዋጋቸውን የምናደርሳችሁ ይሆናል። እስከ ፕሮግራማችን ማብቂያ ድረስ አብራችሁን ቆዩ። ሰላም እንደምን አለ? ሰላም እንደምን አለሽ? እግዚአብሔር ይመስገን። ዛሬ እንግዲህ ካንጋሮ ሪል ስቴት ነው የተገኘነው። በአይነቱ ለየት ያለ ከተለመዱት የሪል ስቴት አሰራሮች ደግሞ ወጣ ባለመልኩ ጂ+4 የሆኑ አፓርትመንት ቤቶችን እየገነባችሁ እንደሆነ ሰምተን ያሉትን ኢንፎርሜሽኖች ደግሞ ለተመልካች ለማድረስ ነው ብቅ ያልነው። በቅድሚያ ግን ካንተ ጋር እንተዋወቅ፣ ስምህን እና የስራ ድርሻህን። እሺ፣ መጀመሪያ እንኳን ደህና መጣሽ ማለት እፈልጋለሁ። ስሜ አሌክስ እባላለሁ። የካንጋሮ ሪል ስቴት የሽያጭ አስተባባሪ ነኝ። እንግዲህ ስላሉት የቤት አማራጮች ከማንሳታችን በፊት ካንጋሮ ማን ነው የሚለው ይቀድማልና ካንጋሮ ማን ነው፣ ምን አይነት ስራዎችን የሰራ ድርጅት ነው የሚለውን እስቲ በተወሰነ መልኩ አስረዳኝ። እሺ፣ መልካም። ካንጋሮ ሪል ስቴት እንግዲህ ለረጅም ዓመታት በተለያዩ የስራ ዘርፎች ሲሰራ የቆየ አንጋፋ ድርጅት ነው። ለምሳሌ ብዙ ሲስተር ካምፓኒዎች አሉት። አሁን ለምሳሌ የምናውቀው ካንጋሮ ፎም፣ ካንጋሮ ጫማ፣ በይርጋይሌ ቢዝነስ ግሩፕ ውስጥ ፋሚሊ ቢዝነስ ግሩፕ ውስጥም በኢምፖርት ኤክስፖርት ላይ ረጅም ዓመታት የስራ ልምድ ያለው ድርጅት ነው። በተጨማሪም በሪል ስቴቱ የመጀመሪያችን አይደለም። እዚሁ ቦሌ ቡልቡላ ላይ 60 ሺህ ካሬ ላይ የሚያርፍ ኮምፓውንድ መንደር ገንብተን አስረክበናል ማለት ነው። እዛ ኮምፓውንድ ውስጥም ጂ+1 አፓርትመንት ቪላ ቤቶች፣ ግራውንድ +4 በቪላ ስታንዳርድ የሚሰሩ አፓርትመንት ቤቶች እና ታውን ሃውስ ቤቶችን ከዚህ በፊት ያስረከበ ድርጅት ነው። አሁን ደግሞ እንደ አዲስም ፕሮዳክት ለማስተዋወቅ ነው የተገኘ ነው ማለት ነው። በጣም ጥሩ። እስኪ አጠቃላይ ስለ ቤት አማራጮቹ እናንሳ። የቤት አማራጮቹ ምን ይመስላሉ፣ ኮምፓውንዱ ምን ይመስላል የሚለውን እና የት አካባቢ እንደሚገኝም በዛው አንስተን ብንጀምር ደስ ይለኛል። እሺ፣ ሳይታችን የሚገኘው እንግዲህ ቦሌ ቡልቡላ ነው። ቦሌ ቡልቡላ አሁን ላይ እንግዲህ ለመኖር ብዙ ሰው ምቹ ብሎ የሚመርጠው አይነት ሰፈር ነው። ሳይታችን የሚገኘው ቦሌ ቡልቡላ ነው። አጠቃላይ ሳይታችን 30 ሺህ ካሬ ላይ የሚያርፍ ኮምፓውንድ መንደር ነው። ሴኪዩርድ የሆነ ጌትድ የሆነ ኮምፓውንድ መንደር ነው። አንድ ኢንትራንስ አንድ መግቢያ ብቻ ነው የሚኖረው ማለት ነው። አጠቃላይ ኮምፓውንዱ 30 ሺህ ካሬ ሜትር ላይ ነው የሚያርፈው። ከ50% በላይ እዚህ ኮምፓውንድ ውስጥ ያሉት ቪላ ቤቶች ናቸው። ጂ+1 የሆኑ ቪላ ቤቶች ናቸው። የቀረን 30-40% ቦታ ላይ ደግሞ አሁን ላይ ለሽያጭ ያወጣናቸው በቪላ ስታንዳርድ የሚሰሩ ግራውንድ +4 የሆኑ ለየት ያሉ አፓርትመንት ቤቶች ናቸው። እንደምታውቂው አዲስ አበባ ላይ የቦታ እጥረት ስላለ ኮምፓውንድ መንደር ማግኘት በጣም ከባድ ነው። እኛ ጋር አንደኛ ኮምፓውንድ መንደር መሆኑ፣ ሁለተኛ ደግሞ አጫጭር ህንፃዎች ናቸው። ግራውንድ +4 ናቸው። ያ ማለት በወለል አንድ አባወራ ይሆንና አንድ ህንፃ ላይ 5 አባወራ ብቻ የሚኖረው ሆኖ በቪላ ስታንዳርድ የሚሰሩ ኮምፓውንድ የሆነ አፓርትመንት ቤቶችን ነው ለሽያጭ እየገነባን ያወጣናቸው ማለት ነው። በጣም ጥሩ። ከባለ ስንት መኝታ ጀምሮ ነው ይዛችሁ የቀረባችሁት? የካሬ መጠንስ ምን ይመስላል የሚለውን አንሳለን። የካሬ አማራጮቹ ባለ 2 እና ባለ 3 መኝታ ቤቶች ነው ያሉት። ባለ 2 መኝታ በ107.2 ካሬ አማራጭ አለ። ባለ 3 መኝታ ደግሞ በ130.8 ካሬ አማራጭ ነው የገነባን ለሽያጭ ያወጣናቸው። ኦልሞስት ፕሮግረሱ 4ኛ ስላብ ላይ ደርሷል። 4ኛ ፎቅ ላይ ነው የደረሰው። እንደነገርኩሽ በፍሎር 1 አባወራ ነው። ግራውንድ ፍሎር ላይ ባለ 2 መኝታ ቤት ይኖረናል። አንደኛ ፎቅ ጀምሮ እስከ 4ኛ ፎቅ ድረስ ያለው ደግሞ ባለ 3 መኝታ በ130.8 ካሬ ኦልሞስት ገንብተን ለሽያጭ አውጥተናቸዋል ማለት ነው። በጣም ጥሩ። እንግዲህ ከጀርባችን በጥሩ እንቅስቃሴ ላይ የሚገኝ ሳይት እንደሆነ እየተመለከትን የምንገኘው፣ ምናልባት በፐርሰንት ማስቀመጥ ከቻለን ምን ያህል ፐርሰንት ደርሷል ማለት እንችላለን ግንባታው? በፐርሰንት ደረጃ ኦልሞስት ወደ 65% ደርሷል። ምክንያቱም እንደነገርኩሽ አጫጭር ህንፃዎች ናቸው። 4ኛ ስላብ ደርሰናል። የመጨረሻው ስላብ ላይ ነው ያለነው አሁን። ከዚህ በኋላ የመጨረሻውን ስላብ ከጨረስን በኋላ የፓርቲሽን እና የፊኒሺንግ ስራዎች ነው የሚቀሩት። ለደንበኞች ላከፋፈል ለጊዜ ኢንተርቫል ብለን በ1 ዓመት ጊዜ አድርገናል። አጫጭር ህንፃ ስለሆነ በአጭር ጊዜ ነው የምንጨርሳቸው። የ3 ወር 4 ወር ስራ ነው የሚሆነው። ግን ለደንበኞች አከፋፈል እንዲመች ብለን በ1 ዓመት ጊዜ ውስጥ የምናስረክበው ነው የሚሆነው።
65% ደርሷል ፕሮግረሱ። በጣም ጥሩ። ስለዋጋው ብናነሳ ደስ ይለኛል። እዚህ ኮምፓውንድ የሆነ መንደር ውስጥ ጂ+4 የሆኑ አፓርትመንት ቤቶችን በፍሎር 1 አባወራ ብቻ ነው እያልከኝ የነበረው እና እንደነዚህ አይነት አድቫንቴጆችን ይዞ የመጣ ድርጅት ላይ ሰዎች ኢንቨስት እናድርግ ቢሉ ከስንት ብር ጀምሮ ቤቶችን ማግኘት ይችላሉ? እሺ አሁን ላይ እኛ የምንሸጠው በፉል ፊኒሽድ ከነ ፊኒሽንጉ በፉል ፊኒሽድ አማራጭ ነው። እንደነገርኩሽ ባለ 2 መኝታ 107.2 ካሬ ግራውንድ ላይ ብቻ ነው ያለው። ግራውንድ ላይ 7 ብሎኮችን ነው ለሽያጭ ያወጣ ነው ፕሮግረስ ላይ ያሉት። 107.2 ካሬ በካሬ 127 ሺህ ብር ከነ ፊኒሽንጉ ማለት ነው። አጠቃላይ የቤት ዋጋ ቅድመ ክፍያ እንደ ቅድመ ክፍያ ያስቀመጥነው 30% ነው። 30%ን ከፍለው ያ ማለት 4 ሚሊዮን ብር ነው የሚሆነው። 30%ን ከፍለው ቤት መርጠው ውል መፈራረም ይችላሉ ማለት ነው። የቀረውን በአንድ አመት ጊዜ ውስጥ ነው የሚከፍሉት። ያ ማለት ከ3 ወር በኋላ 20%፣ ከ6 ወር በኋላ 20%፣ ከ9 ወር በኋላ 20%፣ መጨረሻ ከ12 ወር በኋላ ቤቱን ሲረከቡ 10% ይከፍሉና በ5 ዙር ክፍያ እስከ 1 አመት ያለምንም ኢንተረስት ሬት የሚከፍሉት ይሆናል ማለት ነው። ይሄ ባለ 2 መኝታው ነው። ባለ 3 መኝታ ደግሞ 130.8 ካሬ አማራጭ ነው ያለው። በየፍሎሩ ዋጋው ይለያያል። ለምሳሌ አሁን 3ኛና 4ኛ ፎቅ ከሆነ በካሬ 120 ሺህ ብር ነው የሚሆነው። ያ ማለት አጠቃላይ የቤት ዋጋ 130 ካሬ ባለ 3 መኝታ 15 ሚሊዮን 600 ሺህ ብር ይሆናል። ቅድመ ክፍያው 30%ቱ ደግሞ ወደ 4 ሚሊዮን 700 ሺህ ብር ይሆናል። አሁን ኤክስፔክት የሚደረገው ማለት ነው ዳውን ፔመንት። ከዛ ውጭ ደግሞ አንደኛና ሁለተኛ ፎቅ ከገዙ በካሬ የተወሰነ ይጨምራል። ለምሳሌ አንደኛ ፎቅ ከሆነ 130 ካሬ ባለ 3 መኝታ ወደ 16 ሚሊዮን 300 ሺህ ይሆናል። ቅድመ ክፍያው 30%ቱ 4.9 ማለት ነው። በጣም ጥሩ። እንግዲህ ከአስቀድመን ስናነሳ ከዚህ በፊትም ያስረከባችሁት እንዳለ እያነሳህልኝ ነበረ። ምናልባት ከዚህ ጋር በተመሳሳይ አይነት የግንባታ ደረጃ ነው ወይ የተሰሩት? እሱን ብናነሳ ደስ ይለኛል። ዲዛይናቸው ሙሉ ለሙሉ ተመሳሳይ ናቸው። ታችኛው ኮምፓውንድ ላይም ከዚህ በፊት የሰራ ናቸው። እንደዚሁ G+3 እና G+4 በወለድ 1 አባወራ የሆኑ አፓርትመንት ቤቶች ናቸው። ኦልሬዲ አስረክበን እየኖሩበት ነው ያለው። እሱንም ሄደን ሲያልቅ ቤቱ ምን ይመስላል የሚለውን ማየት እንችላለን። ፕሮግረሱ እንደምታየው ኦልሞስት 4ኛ ፎቅ ደርሷል። ከብሎክ በቂ የሆነ ስፔስ አለ። ኮምፓውንድ እንደመሆኑ መጠን ልጆች ለማሳደግም የልጆች መጫወቻ፣ ግሪን ኤሪያ፣ ፓርኪንግ የተለያዩ ፋሲሊቲዎችን ይዛል። ስለዚህ ለመኖር ኮምፓውንድ ሲሆን ለመኖር አድቫንቴጅ አለው ማለት ነው። ስለዚህ የተሻለ የሆነ ፕሮዳክት ለየት ያለ ነው ለሽያጭ አመጣ ነው። አሁን ከተማው ብዙ ሪል ስቴት ላይ ሲንግል አፓርትማ ነው አንቺም እንደምታውቂው ያለው። ሲንግል አፓርትመንት መሆኑ ወደ ላይ G+20 30 ነው። ምክንያቱም የቦታ እጥረት ስላለ አየር ላይ እየተሰራ ነው የሚሸጠው። እኛ ግን አንደኛ ኮምፓውንድ መሆኑ ፕላስ ደግሞ ያለን ቦታ ላይ ሰዎች በቪላ ቤት እንደኖሩ አይነት እንዲሰማቸው ፊል እንዲያደርጉ ብለን ግራውንድ +4 ሆነው በወለል ደግሞ 1 አባወራ ብቻ ነው ያለው። በወለል 1 አባወራ ብቻ ነው ያለው። ሌላ ጎረቤት አይኖርም ማለት ነው። በቪላ ስታንዳርድ የተሰሩ ቆንጆ አፓርትመንት ቤቶችን ነው ለሽያጭ ያወጣ ነው ማለት ነው። ሲያልቁ ምን ይመስላል የሚለውን ከዚህ በፊት የሰራ ነው ኮምፓውንድ እዚሁ ቦሌ ቡልቡላ ስላለ ተመሳሳይ ዲዛይን ስለተሰሩ እሱን ማየት እንችላለን ማለት ነው። በጣም ጥሩ። ወደዛ ማቅናት እንችላለን ይቻላል። አሁን ላይ ያለነው እንግዲህ ከዚህ በፊት ያስረከብነው 60 ሺህ ካሬ ላይ የሚያልቅ ኮምፓውንድ መንደር ውስጥ ነው ያለነው። ቅድም ያየናቸው ሲያልቁ ምን ይመስላሉ የሚሉትን እዚህ በፊት ያስረከብናቸው ቤቶችና ለመረከብ ዝግጁ የሆኑ ቤቶችን ለማየት ነው እዚህ የመጣ ነው። እንደምታያቸው ግራውንድ +3 እና ግራውንድ +4 ኦልሬዲ ከ3 ወር በፊት ከዚህ በፊት ቀደም እንዳየናቸው 4ኛ ስላብ የነበሩ ብሎኮች ናቸው። እነዚህ እንደምታዩ በ4 ወር ጨርሰን ለመረከብ ዝግጁ የሆኑ ቤቶች ናቸው። የመጨረሻ ከዚህ በፊት የሚያስረከብናቸው ታች ላይ ታውን ሃውስ ቤቶችና G+3 እና G+4 በቪላ ስታንድ የተሰሩ አፓርትመንት ቤቶች አሉ ማለት ነው። ሲያልቅ ቤቱ ደግሞ ውስጡ ምን ይመስላል የሚለውን ገብተን ማየት እንችላለን። ይሄ ቤት አሁን ባለ 3 መኝታ ቤት ነው። እንደነገርኩሽ ስንገባ በወለል 1 አባወራ ብቻ ነው፣ ሌላ ቤት የለም። ይሄ ባለ 3 መኝታ ቤት ነው ይሄ አሁን ያለንበት ማለት ነው። እንደገባን እዛ ጋር እንደምናየው ላውንደሪ ስፔስ አለ። ላውንደሪ ስፔስ እና ኪችኑን እናገኛለን ከኮሪደር ከደረጃ እንደወጣን ማለት ነው። በዚህ ጋር ስንገባ ሳሎናችን አለ ማለት ነው። እንደምታየው በጣም ሰፊ ሳሎን፣ ሊቪንግ ኤንድ ዳይኒንግ ሩም እዚህ ጋር ይኖራል። በሳሎናችን በኩል እንደምታየው በጣም ሰፊ በረንዳ አለ። ወደዚህ ስንሄድ ደግሞ መኝታ ቤቶችን እናገኛለን ማለት ነው። ባለ 3 መኝታ ቤት ነው እንደነገርኩሽ። ማስተር ቤድሩማችን አለ። ማስተር ቤድሩማችን የራሱ የሆነ ውስጥ ላይ የራሱ ባዝሩም ይኖረዋል ማለት ነው። በማስተር ቤድሩም እና በሳሎኑ በኩል ሁለቱም በረንዳ በልከኒ ሼር ያደርጋሉ ማለት ነው። ከዛ ውጭ ሌሎች 2 የልጆች መኝታ ቤት አለ። 2ቱ መኝታ ቤቶች የጋራ የሚጠቀሙበት ደግሞ መታጠቢያ ቤት ይኖራል ማለት ነው። ይሄ ቤት ሳሎን ይኖረዋል፣ በረንዳ ይኖረዋል፣ ኪችን አለው፣ ላውንደሪ ሩም ይኖረዋል እና ባለ 3 መኝታ ቤት 2 መታጠቢያ ቤት
ይይዛል ማለት ነው። እንደነገርኩሽ በፍሎር 1 ቤት ነው። ይህንን ቤት ከአንደኛ ፎቅ ጀምሮ እስከ 4ኛ ፎቅ ደንበኞች ማግኘት ይችላሉ ማለት ነው። በጣም ጥሩ። አሁን ላይ እየገነባችሁ የምትገኙት ይሄኛው በዛ ልክ ተመሳሳይ ነው ያልከኝ ነበርና ምናልባት የግንባታው ጥራት ውስጥ ተመሳሳይ ነው ወይ? በምን አይነት የግንባታ ኳሊቲ ነው የምትገነቡት? እሱ ብናነሳ። ኦኬ፣ ግንባታ ዲዛይናቸው ተመሳሳይ ነው። ተመሳሳይ ዲዛይን ነው። ቀደምም እንዳየሽው እዛ ፕሮግረስ ላይ ያለውና ይሄ ያለቀው ተመሳሳይ የሆነ ዲዛይን ነው። ጥራቱን በተመለከተ እንደምታዩ ኢምፖርትድ የሆኑ ማቴሪያሎች ናቸው ፊኒሽንጉን የምንሰራው። እንደምታዩ ወለሉ በሶሊድ ስላብ አርማታ ኮንክሪት ሲስተም ነው የተሰራው። ያ ማለት ሳውንድ ፕሩፍ ነው። በግድግዳም በታችኛው በኩልም ሳውንድ ፕሩፍ ሲስተም የሆኑ በኳሊቲ በቪላ ስታንዳርድ የተሰሩ አፓርትመንት ቤቶች ናቸው ማለት ነው። ዲዛይኑ ተመሳሳይ ነው እዛኛው ጋር ያለውና ይሄ ምንም አይነት የካሬ ልዩነትም የዲዛይን ልዩነትም አይኖረውም ማለት ነው። አሁን 4ኛ ፎቅ ነው ያለው ያኛው ፕሮግረስ ላይ ያለው። ይሄ ከ3 ከ4 ወር በፊት ፕሮግረሱ እንደዛ ነበር። 4ኛ ፎቅ በ4 ወር ጊዜ ውስጥ ነው ፊኒሽንጉን የሰራ ነው። አጫጭር ህንፃዎች ስለሆኑ ፊኒሽንጉን ለመስራት ያን ያክል ጊዜ አይጨርሱም ማለት ነው። ያኛውን እስከ 1 ዓመት ጊዜ ውስጥ የምናስረክበው ይሆናል ማለት ነው በዚህኛው ስታንዳርድ። በጣም ጥሩ። ምናልባት ሰዎች ካንጋሮን እንዲመርጡ የሚያደርገው ኳሊቲ ወይንም ደግሞ እንደ ምርጫ የሚቀመጥ ነገር ካለው ብናነሳ ደስ ይለኛል። ካንጋሮ ሪል ስቴት ሲገዙ ደንበኞች የሚያገኙት አድቫንቴጅ ምንድነው? አንደኛ ኮምፓውንድ መንደር መሆኑ። ኮምፓውንድ ብዙ ጊዜ አልተለመደም እኛ ጋር። ፕላስ አጫጭር ህንፃዎች መኖራቸው፣ ያ ማለት በወለል 1 አባወራ ሆኖ ግራውንድ ፕላስ 4 አፓርትመንት ቤቶች መሆናቸው ኮምፓውንድ ውስጥ ልጆች ለማሳደግ በጣም ምቹ ስለሆነ ከብሎክ ብሎክ በቂ የሆኑ ስፔሶች አሉ። ግሪን ኤሪያ፣ የልጆች መጫወቻ፣ ለፓርኪንግ አገልግሎት የሚሆኑ ሰው ልጆች ለማሳደግ በጣም ሴፍ የሆነ ሴኪዩርድ የሆነ ከደህንነት አንጻርም ኮምፓውንድ መንደር ነው። እንደነገርኩሽ ቅድም ጌትድ ነው ሙሉ ለሙሉ። አንድ ኢንትራንስ ብቻ ነው የሚኖረው። እዚህ ኮምፓውንድ ውስጥ የሚገዙ ደንበኞች ብቻ ነው የሚገቡት እዚህ ኮምፓውንድ ውስጥ። ከዛ ውጭ እንግዳ ቢመጣ እንኳን ጥበቃ ጋር መታወቂያ የያዘ ነው መግባት የሚችለው ወደዚህ ኮምፓውንድ። ከደህንነት አንጻር መጨናነቅ አንጻር ሌላ ሪል ስቴት ሲገዙ ምናምን በፍሎር 7-8 ቤት ነው የሚሆነው። እኛ ጋር በወለል 1 አባወራ መሆኑ በጣም ልዩ ያደርገናል። ከተማ ውስጥ እንደዚህ አይነት ቤት የለም እውነት ለመናገር ማለት ነው። ደንበኞቹ ሌላ ሪል ስቴት ያዩ ካሉ እዚህ ጋር ከገዙ 100% ሳይታችንን እንደሚወዱት እርግጠኛ ነኝ ማለት ነው። በጣም ጥሩ። እንግዲህ ሳይቱ ምን ይመስላል፣ በምን አይነት ፍጥነት ነው እየተገነባ የሚገኘው የሚለውን እና ሌሎች ደግሞ ተጨማሪ መረጃዎችን ለተመልካች አደረስን። ምናልባት እነዚህን የቤት አማራጮች የሚፈልጉ ሰዎች እንዴት ነው እናንተ ማግኘት የሚችሉት? ኦኬ፣ እኛን ቀጥታ ማግኘት ይችላሉ። ታች ላይ በምናስቀምጥላቸው ስልክ በተለያዩ አማራጮች ዳይሬክት ኮልም መደወል ይችላሉ። ዋትሳፕ ላይ፣ ቴሌግራም ላይ የምናስቀምጥላቸው ስልክ እየደወሉ በአካል እኛን ማግኘት ይችላሉ። ቢሮችን መጎብኘት ይችላሉ። ሳይታችንን በአካል እኛ መተን እናሳያቸዋለን ማለት ነው። ውጭ ያሉ ከስተመሮች፣ ሀገር ውስጥ ያሉ እዚሁ መተው ቢሮችን መጨረስ ይችላሉ። ውጭ ያሉ ከስተመሮች ደግሞ ዳይሬክት ኮል እኛ ጋር ኮሚኒኬት በማድረግ በተወካያቸው በኩል መጨረስ ይችላሉ። ውክልና ከሌላቸው ደግሞ በኢሜይል እና በዲኤችኤል ውሉን ልከንላቸው እዛው ሆነው የቤት ባለቤት የሚሆኑበት አማራጭ ይኖራል ማለት ነው። እንግዲህ በእኔ በኩል ያሉኝ ጥያቄዎች ጨርሻለሁ። ምናልባት በአንተ በኩል የቀረ ነገር ካለ ወይም ደግሞ ማስተላለፍ የምትፈልገው መልዕክት ካለ እድሉ ልስጥህና እዚህ ጋር እናብቃ። እሺ፣ አብዛኛውን ነገር ገልጸናቸዋል ብዬ አስባለሁ። ለሽያጭ ያወጣናቸው ብሎኮች አሁን 7 ብሎኮች ናቸው። ከብሎክ 51 እስከ ብሎክ 57 ማለት ነው። አንድ ህንፃ ላይ እንደነገርኩሽ ጂ4 ስለሆነ 5 አባወራ ብቻ ነው የሚኖረው። ስለዚህ 5 ሲባዛ በ7 ብሎክ ስናደርገው 35 ቤት ብቻ ነው ለሽያጭ ያወጣ ነው ማለት ነው። አሁን ለሽያጭ ካወጣናቸው ኦልሞስት 2 ዊክስ ሆነዋል። ወደ 40% የሚሆነው ለሽያጭ ኦልሬዲ ተሽጠዋል። የተወሰኑ ቤቶች ስለሚቀሩ ይህን መረጃ እንግዲህ የሚያዩ ደንበኞች ቶሎ እኛን ኮሚኒኬት አድርገው ሳይቱን አይተው ተጠቃሚ ቢሆኑ ሪኮመንድ አደርጋለሁ ማለት ነው። አንቺ መተሽ ስለጎበኘሽን እናመሰግናለን። በጣም ጥሩ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። መልካም ቀን። ክቡራትና ክቡራን ተመልካቾቻችን በዛሬው የመጠለያ ፕሮግራማችን ካንጋሮ ሪል ስቴት ጋር ተገኝተን እያቀረበ የሚገኘውን የቤት አማራጮች፣ የካሬ መጠናቸው እንዲሁም ደግሞ ዋጋቸውን እያደረስናችሁ ቆይታ አድርገን ነበረ። እነዚህን የቤት አማራጮች የምትፈልጉ ተመልካቾቻችን ከስር በምናስቀምጠው ስልክ ቁጥር በመደወል ቤቶቹን መግዛትና የራሳችሁ ማድረግ ትችላላችሁ። ስለነበረን ቆይታ እጅግ አድርገን እናመሰግናለን። ሰናይ ጊዜ ይሁንላችሁ።